ሰላም። በዚህ ቪዲዮ የምናየው የዩኒቨርሲቲ ቅድመ ምረቃ ተማሪዎች ከመውጫ ፈተና ጋር በተያያዘ ተፈታኞች በፈተና ወቅት ሊያሟሉ ስለሚገባቸው ነገሮች ሙሉ መረጃን ይዟል። እንዲሁም በፈተና ወቅት ፋይዳን በምን መልኩ መያዝ እንደሚገባ በቪዲዮ የምናይ ይሆናል። ቪዲዮን ላይክ እንዲሁም ለሚያስፈልገው ሰው እንዲደርስ ሼር እንድታደርጉ እጠይቃለሁ። የቅድመ ምረቃ መርሃ ግብር ተማሪዎች የመውጫ ፈተና ከሰኔ 2 ቀን 2017 ዓ.ም ጀምሮ እየተሰጠ ይገኛል። እንዲሁም እስከ ሰኔ 10 2017 ዓ.ም ድረስ ፈተናው እየተሰጠ የሚቆይ ሲሆን በዚህ ፈተና ከ190 ሺህ በላይ ተፈታኞች የመውጫ ፈተናውን በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ውስጥ ፈተናውን ይወስዳሉ። ከነዚህ ውስጥ 88 ሺህ የሚሆኑት ፈተናውን በድጋሚ የሚወስዱ ናቸው ማለት ነው። የመውጫ ፈተናው በ238 የትምህርት መርሃ ግብሮች በበይነ መረብ እየተሰጠ ነው። ታዲያ ተፈታኞች ወደ ፈተና ሲገቡ መያዝ የማይፈቀዱና የተከለከሉ ነገሮች ምንድናቸው የሚለውን እናያለን። የማይፈቀዱ የሂሳብ ማሽን ማምጣት አይቻልም። ካልኩሌተር ማለት ነው። የማይፈቀድ አይነት የሆኑትን መያዝ አይቻልም። በእርግጥ በአንዳንድ የፈተና ፕሮግራሞች ላይ ካልኩሌተር ማምጣት የሚፈቀድ ቢሆንም አይነታቸው ግን ስልክ፣ ስማርትዋች፣ ታብሌት እና ተመሳሳይ ቁሳቁሶች እንደ ካልኩሌተር መጠቀም ፈጽሞ አይፈቀድም ማለት ነው። ለዚህ ፈተና ለፈተና የሚመጡ ካልኩሌተሮች ደግሞ የተራቀቁ እንዲሁም ፕሮግራመብል እንዲሆኑ አይፈቀድም። ለዚህም ከፍተኛ ቁጥጥር ይደረጋል ማለት ነው። ይህም እንደ እንቀሳቃሽ ስልክ፣ ሚሞሪ ያለው የእጅ ሰዓት ማምጣት የማይቻል ሲሆን ሌላው የማይፈቀደው ደግሞ እንደ የራስ ያልሆነ መታወቂያ መያዝ፣ የተጭበረበሩ ሰነዶችን መያዝ፣ አጫጭር ማስታወሻዎችን መያዝ፣ ማንኛውም አይነት የጦር መሳሪያ ይዞ ወደ ፈተና ጣቢያው መገኘት ፈጽሞ የተከለከለ ነው ማለት ነው። በተጨማሪም የዲሲፕሊን ጥሰቶች የሆኑትን እንደ አደንዛዥ እጽ ተጠቅሞ መምጣት፣ ከፈተና አስፈጻሚዎች ጋር አሉታዊ ተጽዕኖ ያላቸውን ውዝግቦችን መፍጠር፣ ያለ መታወቂያ ካርድ ወደ ፈተና ማዕከል መሄድ፣ ያለ ፈቃድ ወደ ፈተና ማዕከል መገኘት፣ ለሌላ ሰው መፈተን ፍጹም የተከለከሉ የዲሲፕሊን ጥሰቶች ናቸው ማለት ነው። ተፈታኝ ተማሪዎች ፈተናው ከመጀመሩ ከ30 ደቂቃ በፊት ቀድመው በተመደቡበት የፈተና ክፍል መገኘት የሚኖርባቸው ሲሆን ከተመደቡበት ክፍል ውጪ መፈተን ውጤት የሚያሰርዝ መሆኑ ተነግሯል። ሌላው ተፈታኞች የፋይዳ መታወቂያ መያዝ እንደሚኖርባቸውም ተጠቁሟል። ፋይዳ መታወቂያ አሁን በአሁኑ ሰዓት አብዛኛው ነገር ላይ እየተጠየቀ መጥቷል። እዚህ ፈተና ማዕከል ላይ እንደዚሁ ፋይዳ መታወቂያን መያዝ ያስፈልጋል ማለት ነው። ተፈታኞች ፋይዳ መታወቂያ መያዝ በሚፈቀደው መልኩ ብቻ ይዘው መቅረብ የሚኖርባቸው ሲሆን መያዝ የሚፈቀደው የፋይዳ መታወቂያ አይነት በኢትዮ ቴሌኮም ወይንም የኢትዮጵያ ፖስታ አገልግሎት አማካኝነት የታተመ የፋይዳ መታወቂያ መያዝ ይፈቀዳል። ሌላው ከፋይዳ አይዲ መተግበሪያ፣ ከቴሌ ብር ሱፐር አፕ እንዲሁም ከሲቢ ብር ሞባይል መተግበሪያ ላይ ኪውአር ኮድ በማውረድ እና በወረቀት በማሳተም መያዝ የሚችሉ ይሆናል። ነገር ግን የፋይዳ ዲጂታል መታወቂያን ኮፒ በስልክ ይዞ መገኘት ፈጽሞ አይቻልም። እንዲሁም ፈተናው በበይነ መረብ እንደመሆኑ በሌላ ሰው ስም ዩዘር ኔም እና ፓስወርድ መፈተንም እንዲሁ አይቻልም ማለት ነው። እስካሁን ያየናቸው የፈተና ስርዓቶችን የጣሰ ተፈታኝ ውጤቱ ተሰርዞ በዲሲፕሊን ጥሰት የሚጠየቅ መሆኑ ተገልጿል። ለሁሉም የከፍተኛ ትምህርት ተቋማት ተፈታኞች መልካም እድልና በውጤታማ የሆነ ፈተና ወቅት እንዲሆንላቸው እየተመኘው የዛሬውን ቪዲዮ በዚህ ጨርሳለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ፣ ሼር በማድረግ ለሚያስፈልገው ሰው እንዲደርስ እንድታደርሱ እጠይቃለሁ። መረጃው ከቲክቫህ ኢትዮጵያ የተገኘ። ቻው።